ስድስተኛ which external force contributes to the formation of valley። ስለዚህ ሽምጥ ሸለቆ እንዲፈጠሩ ከሚያደርጉ ኤክስተርናል ወይ ደግሞ ውጫዊ ፎርሶች መካከል የትኞቹ ናቸው ይላል። ኤ ቮልካኒክ አክቲቪቲ፣ ቢ ቴክቶኒክ አፕሊፍት፣ ሲ ኢሮዥን፣ ዲ ኢንዶጂኒክ ሙቭመንት። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ሊሆን የሚችለው ወይም ደግሞ ቫሊ ወይም ስምጥ ሸለቆ ሊፈጥሩ ከሚችሉ ኤክስተርናል ፎርሶች መካከል ማነው ማለት ነው? ኢሮዥን ወይ ደግሞ የመሬት መሸርሸር የምንለው ነው። ይህ የመሬት መሸርሸር በሪቨሮች ሊሆን ይችላል፣ በግሌሸር ሊሆን ይችላል፣ ወይ ደግሞ በነፋስም ሊሆን ይችላል። ምን ሊፈጠር ይችላል? ሮኮችን ወይ ደግሞ ሎንግ ፔሪድ ሙቭ የሚያደርግበት ሰዓት ላይ ከመሬቱ ላይ በቀላሉ ምን ክሬት ማድረግ ይችላል ማለት ነው? ቫሊ ወይ ደግሞ ስምጥ ሸለቆ የምንለው ነው ክሬት ማድረግ ይችላል። ስለ ቮልካኒክ ስናይ ኤ ላይ ያለው ምርጫ ቮልካኒክ ቢውልድ ሲያደርግ ላንድ ፎርሙ ምንድነው? ክሬቪንግ ቫሊ ነው ሊፈጠር የሚችለው። ይሄ ላንድ ፎርሙ ቫሊ ወደ ሽምጥ ሸለቆ ከመፍጠር ይልቅ ክሬቪንግ ቫሊዎችን ነው ሊፈጥር የሚችለው። ቴክቶኒክ አፕሊፍት ስንል ደግሞ ይሄ ራይዝ ነው፣ ላንዱ ወደ ላይ ነው እንዲያብጠው ልክ እንደ ተራራ ነው እንዲፈጠር የሚያደርገው እንጂ ስምጥ ሸለቆ እንዲፈጠር አያረግም ማለት ነው። ኢንዶጂኒክ ሙቭመንት የምንለው ደግሞ ይህ ኢንዶጂኒክ ሙቭመንት ኢንተርናል ፎርስ ነው። አዎ ቫሊ እንዲፈጠር ያደርጋል፣ ነገር ግን ይሄ ኢንተርናል ፎርስ ነው እንጂ ኤክስተርናል ፎርስ አይደለም። ለምሳሌ ይሄ ኤርዝኪዩክ እንዲፈጠር ማውንቴን እንዲፈጠር ከሚያደርጉ ነገሮች ነው መካከል አንዱ ነው እንጂ ቫሊ እንዲፈጠር ከሚያደርጉ መካከል አይደለም ማለት ነው። እሺ ሰባተኛ ስንመለከት which internal force is primarily responsible for the formation of flood mountain። ስለዚህ ፍሎድ ማውንቴን እንዲፈጠር ከሚያደርጉ ፕራይመርሊ ኢንተርናል ፎርስ መካከል የትኛው ነው? ኤ ኤክስቴንሽን፣ ቢ ኮምፓሪዥን፣ ሲ ሺሪንግ፣ ዲ ቴንሽን። ስለዚህ ኢንተርናሊ ፍሎድ ማውንቴን እንዲፈጠሩ ከሚያደርጉ ነገሮች መካከል ኢንተርናሊ ማነው ትክክለኛ መልስ? ኮምፓሪዥን ነው። ይህ ኮምፓሪዥን የሁለት ቴክቶኒክ ፕሌቶች አሉ ወይ ሁለት መሬቶች አሉ ብለን እናስብ። እነዚህ ቴክቶኒክ ፕሌቶች ሙቭ ሲያደርጉ ወደ እርስ ለእርስ ወደ ተመሳሳይ አቅጣጫ ማለትም ወደ ተመሳሳይ አቅጣጫ ስንል ሁለት ቴክቶኒክ ፕሌቶች ቢኖሩ አንድና ሁለት ብለን ብንሰይማቸው አንድ ቁጥር ወደ ሁለት ቁጥር ሙቭ ቢያደርግ፣ ሁለት ቁጥር ደግሞ ወደ አንድ ቁጥር ሙቭ ቢያደርግ ሁለቱም በሚጋጩበት ሰዓት ላይ ምን ይፈጠራል ማለት ነው? ፍሎድ ማውንቴን ይፈጠራል ማለት ነው። ነገር ግን ሌሎቹ ምርጫዎች በምንመለከትበት ሰዓት ለምሳሌ ኤክስቴንሽን ፑል ስንል ይህ ክረስት አፓርት ነው ወይ ደግሞ ክረስቱን መጎተት ነው የሚያለያይበት ነው። በዚህ ደግሞ ስምጥ ሸለቆ ይፈጠራል ነው እንጂ ማውንቴን ይፈጠራል ማለት አንችልም። ሁለተኛ ደግሞ ሺሪንግ ነው። ሺሪንግ የምንለው ደግሞ ከዝ ሮክ ቱ ስላይድ ፓስ ኢች አዘር ነው። ስላይድ ፓስ ኢች አዘር ነው። ለምሳሌ ሁለት ቴክቶኒክ ፕሌቶች ቢኖሩ ብለን ብናስብ እነዚህ ቴክቶኒክ ፕሌቶች ሲተላለፉ ወይ ደግሞ አንደኛው ወደ ላይ ሲንሸራተት ሁለተኛው ደግሞ ወደ ታች ይንሸራተታል። ለማንኛው ሁለቱም ወደ ተቃራኒ አቅጣጫ ነው የሚንሸራተቱ ሳይነካኩ ማለት ነው። ይህ ደግሞ ፎልት ነው እንጂ ማውንቴንን ክሬት አያደርግም። ምንድነው ክሬት የሚያደርገው? ፎልት ነው ክሬት የሚያደርገው። የመጨረሻው ደግሞ ቴንሽን ነው። ይህ ደግሞ ቴንሽን የምንለው ደግሞ ስትረች ነው የሚያደርገው፣ መሬቱን ስትረች ነው የሚያደርገው። ለምሳሌ አንድ ተራራ አለ ብለን ብናስብ ይህ ተራራ የሁለት መሬቶች ወይ ቴክቶኒክ ፕሌቶች ሙቭ አድርገው ወደ ተመሳሳይ ወይ ደግሞ አንደኛው አንድ ቁጥር ወደ ሁለት ቁጥር ደግሞ ወደ አንድ ቁጥር ሙቭ አድርገው ሲጋጩ ወደ ላይ አበጠ ብንል ክረስቱ ስትረች ሲያደርግ ሲወጠር ያን ተራራ ለሁለት መጎተት ማለት ነው። ለጥጠን ይሄ ተራራው ወደ ላይ የሾለውን ወረታች አጠፍጥፈን ሁለት ተራሮች ከዛ ማውጣት ማለት ነው። ለማንኛውም ቴንሽን የምንለው የመሬት ስትረች ማለት መወጠር የሚለው ሀሳብ ይመጣል። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ኮምፓሪዥን የሚለው ይሆናል ማለት ነው። ስምንተኛ which layer of atmosphere contain the ozone layer። ስለዚህ አትሞስፌሪክ ኤር ላይ የራሱ የተለያዩ አራት ሌየሮች አሉት። ከነዛ አራት ሌየሮች መካከል ኦዞን ሌየር የምናገኘው የትኛው ላይ ነው የሚል ጥያቄ ነው። ሶ ኤ ትሮፖስፌር፣ ቢ ስትራቶስፌር፣ ሲ ሜሶስፌር፣ ዲ ቴርሞስፌር። ስለዚህ የዚህኛው ጥያቄ ትክክለኛ መልስ ቢ ስትራቶስፌር የሚል ይሆናል። ኦዞንን የምናገኘው ላይ ነው ስትራቶስፌር ላይ ነው።
ስለዚህ ይሄ ኦዞን ደግሞ የተለያዩ ዩቪ ራዲዬሽን ከፀሐይ የሚመጡ ሃርምፉል የሆኑ እኛን ሊጎዱ የሚችሉ ጨረሮችን ምን ያደርግልናል ማለት ነው ባውንስ እያደረገ እያጠረ እየመለሰ እኛን ላይፋችን ነው ወይ ደግሞ እርዝ ላይ የሚገኘውን ላይፍ ፕሮቴክት ያደርጋል ማለት ነው። ስትራቶስፌርን ስንመለከት የስትራቶስፌር የምንለው የመጀመሪያው ሎወስት ሌየር ላይ የምናገኘው ነው። ሶ ይሄ ሎወስት ሌየር ላይ የምናገኘው ለክላውድ ለዝናብ ወይ ደግሞ ይሄ የተለያዩ አየር ጽቦች እንዲፈጠሩ ኦከር እንዲያደርጉ ከሚያደርጉ የአትሞስፌር ሌየር ነው ስትራቶስፌር የምንለው ማለት ነው። ስለዚህ የተለያዩ ሬን ዌዘር ክላውድ ጋር የሚገናኘው ማለት ነው ስትራቶስፌር ነው ማለት ነው። ሜሶስፌር የምንለው ደግሞ ከስትራቶስፌር ወይ ደግሞ ይሄ ማለት የመጀመሪያ ማን ነው ስትራቶስፌር ነው፣ ሁለተኛው ስትራቶስፌር፣ ሶስተኛው ደግሞ ሜሶስፌር ነው። ስለዚህ ይሄ ሜሶስፌር ደግሞ የተለያዩ ሜትሮች ወይ ደግሞ ይሄ ተወርዋሪ የድንጋዮች ስፔስ ላይ የምናውቃቸው ማለት ነው። ልክ እነሱ በሚመጡበት ሰዓት ላይ ፊልም ላይ ማየታችሁ ሊሆን ይችላል እሳት ይፈጥራሉ አይደለ? ያ እሳት እንዲፈጥሩ የሚያደርጋቸው ማን ነው ሜሶስፌር ነው። ለምንድን ነው ስንል ከነዛ ከሚመጡ ሜትሮች ጋር ወይ ደግሞ ከተወርዋሪ ድንጋዮች ጋር ፍሪክሽን በመፍጠር እሳት እንዲፈጥሩና በርናፕ እንዲያረጉ የሚያደርጋቸው ማን ነው ሜሶስፌር ነው ማለት ነው። የመጨረሻውና ቶፕ ላይ የመጨረሻው አፐር ላይ የምናገኘው ቴርሞስፌር ይባላል። የቴርሞስፌር ደግሞ የሚያገለግለው ምንድነው ቴምፕሬቸር ነው። ማለትም ኤክስትሪምሊ ሃይ ወይ እንዲኖር ያደርጋል ቴምፕሬቸር እና ለምሳሌ አውሮራ የሚባል ነገር አለ። ይህ አውሮራ የምንለው ኖርዘርን እና ሳውዘርን ቲፖች ላይ የሚገኝ እርዝ ላይ የሚገኝ የላይት አይነት ነው። ያው ብዙ ጊዜ ወደ ኖርዌይ ወይም ስዊዲሽ አካባቢ የሚገኝ ይመስለኛል ይሄኛው ላይት ማለት ነው። ወይ ደግሞ ሰማይ ላይ የሆነ አረንጓዴ የሆነ ላይት እናያለን ወደዛ አካባቢ ስንሆን ወደ ስዊድን አካባቢ ማለት ነው። ስለዚህ ይሄ ቴርሞስፌር በሚለው በዚህ በአፐሩ አትሞስፌር ላይ የመጣ አማካኝነት ነው ማለት ነው። ሞር ይሄ ፎከስ የሚያደርገው ቴምፕሬቸር ነው። ኤክስትሪምሊ ሃይ የሆነ ቴምፕሬቸር አለው። 9ኛ which type of rainfall is caused by lifting of most air over the mountain። ስለዚህ ሬንፎል ነው ዝናብ ነው። ነገር ግን በዚህኛው ዝናብ አብዛኛውን ጊዜ ሊፍት የሚያደርገው የሚፈጠረው ሊፍት ኤሩ በውስጡ ከፍተኛ የሆነ እርጥበት አለው። ያ እርጥበት ከፍ በማድረግ ከማውንቴኑ በላይ በማድረግ ነው ይሄኛው ዝናብ የሚፈጠረው ወይ ደግሞ ይሄ ሪል ኮንደንሴሽን ሪያክሽን የሚፈጠር ማለት ነው። ሶ ኤ ኮንቬንሽናል ሬንፎል፣ ቢ ሳይክሎኒክ ሬንፎል፣ ሲ ኦሮግራፊክ ሬንፎል፣ ዲ ፍሮንታል ሬንፎል። ስለዚህ የዚህኛው ትክክለኛ መልስ ኦሮግራፊክ ሬንፎል ይባላል። ይህ ኦሮግራፊክ ሬንፎል የተለያዩ ሞይስቸር ያዘለ አየሮች ፎርስድ በመደረግ ከማውንቴኑ በላይ ይሆናሉ። ሶ ከማውንቴኑ በላይ ሲሆን ደግሞ ማውንቴን እንደምናውቀው ወደ ከፍታ በሄድን ቁጥር ምንድነው ቅዝቃዜ አለ። ስለዚህ በዛ ቅዝቃዜ አማካኝነት ኮንደንሴሽን ሪያክሽን እንዲፈጥረው ክላውድ ሰርቶ ዝናብ እንዲዘንብ ሲያደርግ ምን ይባላል ኦሮግራፊክ ወይ ደግሞ ሪሊፍ ሬንፎል ይባላል ማለት ነው። ሌሎቹን ስንመለከታቸው ግን ለምሳሌ ኮንቬንሽናል ሬንፎል የምንለው ሰን አለ ፀሐይ መሬቱን ታሞቀዋለች። የዛን ሳት ላይ ዋርም የሆነ አየር ይኖራል። ይህ ዋርም የሆነ አየር ቨርቲካሊ ምን ያደርጋል ማለት ነው ፕሮዲውስ ሬንፎል ማድረግ ይችላል ማለት ነው። የመጀመሪያ ይሄ ኮንቬንሽናል ሬንፎል የምንለው ነው። ሳይክሎኒክ ሬንፎል የምንለው ደግሞ ከሎ ፕሬሸር አካባቢ የሚፈጠር ነው። ልክ እንደ ባህር ላይ ያሉ የሳይክሎኒክ ሰርክል እየሰራ የሚዘንብ አይነት ነገር ነው። ፍሮንታል ሬንፎል የምንለው ደግሞ ምን አይነት ነው ዋርም ኤር አለ ትልቅ ማስ ያለው ይህ ኮልድ ኤር ማስ ሲፈጥር ነው። ወይ ደግሞ ይሄ ልክ ዋርም ኤሩ አለ ከዛ ልክ ይሄ ዋርም ኤሩ ምን ላይ ሄዳል የቀሰቀሰ ቦታ ላይ በሚሄድበት ሰዓት ላይ ምን ያደርጋል ማለት ነው በውስጡ የያዛቸውን ሞይስቸሮች ይለቃቸዋል። ሶ እሱ ምን እንለዋለን ፍሮንታል ሬንፎል እንለዋለን ማለት ነው። ስለዚህ ማውንቴን ከሆነ ምንድነው ኦሮግራፊክ ነው። ሆት የሆነ ግራውንድ በማሞቅ ወይ ደግሞ ፀሐይ መሬትን በማሞቅ የምታገኘው የዝናብ አይነት ሲሆን ደግሞ ኮንቬንሽናል ይባላል። ወይ ደግሞ ሌላኛው ደግሞ ዋርም ፕላስ ኮልድ ኤር ወይ ደግሞ መጀመሪያ ዋርም ይሄ ኮልድ ኤሩ ልክ ዋርም የሆነ ቦታ ሲያገኝ የሚዘንብ ከሆነ ደግሞ ምን አይነት ነው ፍሮንታል ይባላል። ከሎ ፕሬሸር ተነስቶ የሚዘንብ ከሆነ ደግሞ ሳይክሎኒክ ይባላል ማለት ነው። 10ኛውና የመጨረሻውን ጥያቄ አብረን እንመለከታለን። 10ኛው ጥያቄ ደግሞ which type of wind is caused by unequal heating of the earth's surface and typically occurs during the day
ኒር ኮስታል ኤሪያ ነው። ስለዚህ የዚህኛው ጥያቄ ትክክለኛ ሀሳቡ ምንድን ነው? አንኢኳል ሂቲንግ አለ በእርስ ሰርፌስ ላይ። በዛ በአንኢኳል ሂቲንግ አማካኝነት የሚፈጠረው ንፋስ ምን ይባላል? ኤ ትሬድ ዊንድ፣ ቢ ሲ ብሪዝ፣ ሲ ሙንሰን ዊንድስ፣ ዲ ፖላር ኢስተርላይስ። ስለዚህ የትኛው ጥያቄ ትክክለኛ መልስ ቢ ሲ ብሪዝ የሚለው ጥያቄ ይሆናል። ይህ ሀሳቡ እንዴት ነው? ለምሳሌ ቀን ላይ ፀሐይ መሬትን ታሞቃታለች። ስለዚህ መሬትን በምታሞቃት ሰዓት ላይ የመሬት ላይ ወይም እርዝ ላይ ሁለት አካላቶች አሉ። አንደኛው ደረቅ መሬት የምንለው የብስ የምንለው ነው። ሁለተኛ ደግሞ የውሃ አካላቶች ናቸው። ስለዚህ ከመሬቱና ከውሃው የትኛው ነው ቀድሞ የሚሞቀው? መሬቱ ቀድሞ ይሞቃል። ስለዚህ መሬቱ ቀድሞ በሚሞቅበት ሰዓት ላይ ይሄኛው የኤር ሙቭመንት በሚፈጠርበት ሰዓት ላይ ከባህሩ ወይ ደግሞ ቀድሞ ካልሞቀው ወደ ሞቀው ወይ ደግሞ ወደ መሬቱ ማለት ቀድሞ ያልሞቀው ስንል ቅድም እንዳወራ ነው የውሃው አካል ቀስ ብሎ ነው የሚሞቀው። ስለዚህ ኩለር ኤሩ ወደ ደረቃማው ኤር ወይ ደግሞ ይሄ ላንዱ ላይ ወደ ሞቀ ዋርም ወደ ሆነ ቦታ ሙቭ ሲያደርግ ሪፕሌስ ሲያደርግ ሲተካው ምን እንላለን? ሲ ብሪዝ እንላለን። ሶ አንኢኳል ሂቲንግ ነው የሚለው አይደለ? አንኢኳል ሂቲንግ ማለት የውሃው አካል ቀድሞ አይሞቅም፣ ስለዚህ ቀዝቃዛ ነው። መሬቱ ደግሞ ቀድሞ ሞቀ፣ ስለዚህ ይሞቃል ማለት ነው። ሶ አንኢኳል ሂቲንግ አለ በመሬቱና በውሃው አካል ላይ። ስለዚህ ይህ ምን እንዲፈጥር ያደርገዋል? ሲ ብሪዝ እንዲያደርግ ያደርገዋል። ውሃው ላይ የነበረው የአየር ቀዝቃዛው አየር ወደ መሬት እንዲሄድ ያደርገዋል ማለት ነው። ሌሎቹን ስናያቸው ደግሞ ትሬድ ዊንድ የምንለው ለምሳሌ ፐርማነንት የሆነ ግሎባል ዊንድ ነው ይሄኛው። ማለትም ከሰብትሮፒካል ሃይ ፕሬሸር ቤልት ወደ ኢኩዌተር የሚነፍስ ንፋስ ነው። ከሰብትሮፒክ ወደ ኢኩዌተር ነው የሚነፍሰው። ሁለተኛ ደግሞ ሙንሰን የምንለው ደግሞ ይህ ሲዝናል ነው። ለምሳሌ አሁን እኛ ጋር በጋ ክረምት እንላለን። ልክ በጋን ጠብቆ የሚመጣ ንፋስ አለ አይደለ? ወይ ደግሞ ክረምትን ጠብቆ የሚመጣ ከቅዝቃዜው ጋር የሚመጣ ንፋስ አለ። ልክ እንደሱ አይነት ሲሆን ምን እንላለን? ሙንሰን ዊንድ እንላለን ማለት ነው። ፖላር ኢስተርላይስ የምንለው ደግሞ ይሄ ደግሞ ቀዝቃዛ ዊንድ ነው፣ ንፋስ ነው። ማለትም ፖላር አካባቢ አለ፣ ይሄ በረዶ አካባቢ ያሉ ቀዝቃዛ ቦታዎችን ተንተርሶ የሚመጣ የንፋስ አይነት ነው ማለት ነው። ስለዚህ በቀላሉ ዴይ ላይ ሲሆን የዚህ ሀሳብ ጥያቄው ዴይ ላይ ሲሆን ሲ ብሪዝ ነው የምንለው። መሬት ይሞቃል፣ ባህር ደግሞ ይቀዘቅዛል። ስለዚህ ከባህሩ ወደ መሬቱ ምን ያደርጋል ማለት ነው? ሙቭ ያደርጋል፣ ኤር ማለት ነው። ልክ ማታ ላይ ሲሆን ደግሞ ውሃ ይሞቃል፣ መሬት ደግሞ ትቀዘቅዛለች። ስለዚህ ከመሬቱ ወደ ባህር ነው ኤር ሙቭ የሚያደርገው። ስለዚህ የዚህን ሳለ የምንላለን ላንድ ብሪዝ እንላለን። ስለዚህ ቀን ቀን ሲ ብሪዝ ነው የሚካሄደው፣ ማታ ማታ ደግሞ ላንድ ብሪዝ ይካሄዳል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል